ሆነች አልሆነች እኔ ዴንት የለብኝም። ሃይማኖት ተከታይ እድሜዋ ከ25 እስከ 30 ነው። ከ25 በታችን ይቅርታ አልችልም። አይሆንም። ከ25 በታች ወጣጤና መች በሰለች መች ትዳር ትርጉሙ ገባል። መሰለል ከ25 እስከ 30 ከ30 ከ25 እስከ 30 እድሜዋ። እሺ የት ሀገር የምትኖር? የት? ለስቱደንት የለኝ። አሁን ታያለህ። አሁን አሜሪካ ስለምትኖር አንተ ይመጣሉ ይጎርፋሉ። የትም ሀገር የምትኖር እሺ። ከለሯ ጸይም፣ ቀይ፣ ጥቁር እሱ ጋር ዴንት የለኝም። የደስ ደስ ይኖራት እንጂ ከፍትፍቱ ፊቱ ይባላል። ሲያዩት ያላማረ ሲበሉት ያቀራል። ኤግዛክትሊ። ቁመቷስ? ከኔ ይቅርታ ግን እኔ ያው አላውቅም። እኔ ሜትር በኢትዮጵያ ሜትር ከ68 ምናምን ነኝ እና ከኔ የረዘመች እኔ አጭር ሴት አልወድም። ይቅርታ ኩፍና ከአንተ የረዘመች ጉድ። ለመጀመሪያ ጊዜ ወንድ ልጅ ከኔ የምትረዝም ሲል እሺ፣ አንተ ትለያለህ። ከሜትር ከ65 እስከ 70 የሆነች ከዛ በላይ እኔ የምሬን ነው። አላውቅም። ሁላችንም የራሳችን ነገሮች አሉን አይደል? እኔ ከኔ ያነሰች ከሆነች እንደ ህፃን ነው የማየው እና አኪያን ድሉ እና ደስ አይለኝም። አንተ ትለያለህ የምር። ለመጀመሪያ ጊዜ ማንኛውም ሃይማኖት እምነት ተከታይ ያላት ሃይማኖቷ ችግር የለብኝም። የትኛውንም ሃይማኖት እምነት ተከታይ ብትሆን ችግር የለብኝም ያለ የመጀመሪያው አንደኛ። ሁለተኛ ደግሞ ለመጀመሪያ ጊዜ ቁመት ከኔ የምትበልጥ ያለ ወንድ። እሺ ስራ ችግር የለውም። ስራ ወንድ ልጅ አይደል? ወንድ ጎበዝ። ትክክል። እሺ አግብታ የፈታች ልጅ ያላት ቢሆን ችግር አለ? ያልወለደች አላገባች። ሁሉን ነገር ከኔ ጋር ኤክስፔሪንስ ማድረግ አለብን ብዬ አምናለሁ። ስለዚህ አንተ አላገባክም? አግብተህ አልፈታክም? አላገባም። አግብቶ ፈቷል ልጅ አለው እየተባለ የሚወራበት ውሸት ነው። ልጅ አለ ግን እንደኔ አዳብት። ኦኬ ማለት አዳብት አድርገኸው? አርጊያት። ሴት ነች። ወልደሃት አይደለም? ጎበዝ ነህ እማዬ። ትሙት ጀግና። አደነቅኩህ፣ አከበርኩህ። ግዴታ ነው። ያው ምን ይባላል መሰለሽ፣ ወደፊት ክፈለ ይባላል እና ያንን ለማድረግ ነው። እሱም ታሪክ አይቼዋለሁ በዶክመንተሪ ነገር ተሰርቶ መልካም ነገር እያደረጉ እኔስ በምላሽ ምላሽ ወደፊት ክፈለው ማለት ወደፊት ማገዝ መረዳት የሚፈልግ ሰው እንዳንተ አንተ ያለህበት ሁኔታ ላይ ላለ ሰው አድርገው ይባላል እና የተደረገልህን አንተ እያደረግ ስላለ በጣም ግን እኔ አሁን ማንም ሰው እንደዛ ብዬ አሁን አንድ ላንቺ ነገር ውሻህና አይ አይደለም ላንቺ ነው እንደዚህ ያልኩት እንጂ ለሚያገኝ ሰው ያው ዲጄን መጠየቅ ይችላልሽ። ልጅ አለኝ ነው እንጂ የምለው እንደዚህ ናቸው ምናምን አልልም። ለምን ለእኔ ደሜ ናቸው። እንደዛ ላይ ቋንቋ ነው። ለእኔ ደሜ ናት። ገብቶሻል? አሁን በወልድ ከዛች አሳንሻ ላያት። ትክክል። ጎበዝ። ኢትዮጵያዊ ናት። ጎበዝ። ተባረክ። እድሜ ይስጥህ። አንድ ወገንህን አገዝክ። ጎበዝ። ሁለት ሁለት ናቸው። ስለዚህ ትዳር መስፈርትክ ላይ ልጆች ግን የምትቀበል መሆን አለባት እኮ። አንተ ልጆች እያሉክ እንዴት ነው እሷ ልጅ የሌላት ሁሉን ነገር ከኔ ጋር ኤክስፒሪየንስ አድርግ ምትለው? ጥሩ ጥያቄ ነው። ያቡዬ ምን አለ መሰለሽ ወንድ ልጅና አሁን ይሄ የኔ አስተሳሰብ በእኔ ነው ማውራሽ። ወንድ ልጅ ሲኖረው እና ሴት ልጅ ሲኖራት አንድ አይደለም። ለምንድን ነው? አንደኛ ሴት ልጅ ወደ እኔ ህይወት በምትመጣበት ሰዓት ላይ ምንም አይነት ለልጆቼ ምንም አይነት ፋይናንሻል በርደን አይኖርባት። ትክክል። ነገር ግን እኔ ወደ እሷ ሲሄድ ፋይናንሻል በርደን እኔ ጋር ነው። ሁለተኛ ደግሞ በአብዛኛው ሴት ልጆች ለልጆቻቸው ሲሉ ከልጆቻቸው አባቶች ጋር ብዙ ጊዜ ተመልሰው ይሄዳሉ። ለልጆቻቸው ሲሉ። ሁለተኛው ነገር ደግሞ እኔ አንድን ሴት ልጅ ጋር ስቀራረብ ልጆቹን እንደኔ እያየሁኝ እያለ አብረን በምንኖርበት ሰዓት ላይ ወይንም ደግሞ አብረን ዲል በምናደርግበት ሰዓት ላይ እኔ እና እሷ ብንለያይ ልጆቹንም ነው የማጣው።
ያ ማለት በሁለት ነው የምሰበረው። እሷንም አጣለሁ፣ ልጆቹንም አጣለሁ። ስለዚህ ሁለት ስብራት ነው። በጣም አርቀህ ታስባለህ በእውነት። እና ደግሞ ከልጆች ጋር ያለ አታችመንት በጣም ይገርማል። ኢቨን ከእሷ ጋር ብለያይ ልጆቹን ማለት አንተ በጣም ፍቅር ትሰጣለህ ማለት ነው። በጣም መልካም አባት ነህ ማለት ነው። ስለዚህ ልጆቹንም አጣለሁ፣ እሷንም አጣለሁ። ስለዚህ በሁለት መሰበርን አልፈልግም። ለመጀመሪያ ጊዜ ሚስቱን ሲያጣ ስለ ልጆቹ ያውም ስላልወለዳቸው እሷ ከሌላ ትዳር ወልዳ ስላመጣታቸው ልጆች ማጣት ልብ መሰበር ሲያስብ ማይ ጉድነስ የቱርክ ፊልም ላይ የማየውን አክተር ነው የመሰልኩት። አሜዚንግ ዩአር። እሺ ስለዚህ ከታች ላውጋውን መስፈርት አነብላችኋለሁ። ኮዱ 09 ነው። የእሱ መስፈርት በሃይማኖት ምንም አይነት እምነት ተከታይ ብትሆን ችግር የለበትም፣ ሰው ብቻ ትሁን። ሁለተኛ እድሜዋ ከ25 እስከ 30 የሆነ የትም ሀገር ብትኖር ችግር የለበትም። ገና አንብቤ ሳልጨርስ 0919 ሴጣፎ ለምንድነው? መች መስፈርቱን አንብቤ ጨረስኩ። ጉድ ይኸውልኝ፣ አሜሪካ ሊሄዱ እኮ ነው። ትክክለኛ ትዳር ፈላጊ ካልሆንሽ አሜሪካ ለመሄድ ብቻ ከሆነ ይህን የምትጽፊው አይቻልም። መስቀለኛ ጥያቄ ትጠየቂያለሽ። ገባሻ? አዎ እሺ። የትም ሀገር ብትኖር ችግር የለብኝም ብሏል። እሺ መልኳ ምንም ችግር የለብኝም፣ የደስ ብቻ ያቡዬ። አንድ ነገር ብቻ ግን አንድ እንትን አለች፣ መስፈርት አለችኝ። አንቺ አላልሻቸው። ቢያንስ የአዲስ አበባ ውሃን የቀመሰች መግባባት መቻል አለብን። ይቅርታ እኔ ሰው ንቄ ምናምን ሳይሆን ምን አለ መሰለሽ፣ አንድ ነገር እኔ አንድ ተራ ልጅ ነኝ፣ አንድ ተራ ሰው ነኝ እና ከኔ የሚበልጥ የለም፣ ከኔ የሚያንስ ሰው ደግሞ የለም። ነገር ግን መግባባት የምችለውን ሰው ነው የምፈልገው አይደል? ይሄ የሚያሳየው ሰው የፈለገው ይችላል። የኔ ህይወት የኔ ነው፣ መብቴ ነው። የምፈልገውን ሰው እንደዚህ አይነት ሰው ነው የምፈልገው ማለት ገባ? መብትክ ነው። አንተ ነህ ዋጋህን የምታውቀው፣ አንተ ነህ ያንተ ዋጋ። እና አዲስ አበባ ባትወለድ እንኳን የአዲስ አበባ ውሃ ካልቀመሰች ከኔ ጋር እንግባባለን ብዬ አላስብም ብዙ ጊዜ። እና አጋጥሞኛል፣ ሻል ብዙ ጊዜ አይቼዋለሁ። እና አዲስ አበባ ውሃ መወለድ አያስፈልገውም፣ ግን የአዲስ አበባ ውሃ መቅመስ አለባት። ጥሩ፣ በጣም ጥሩ። ስለዚህ የአዲስ አበባውን ውሃ የቀመሰች ኦኬ። መስፈርቱን ላንብብላችሁ በድጋሚ ከረሳችሁት። አሁን እዚህ ጋር 161 ሰው 09 ጽፏል። ግን መስፈርቱ ሙሉ ሳትሰሙ ነው ዘላችሁ ልጁ አሜሪካ ስለሆነ ብቻ አግብቼ እሄዳለሁ የትም ሀገር ስላለ ብቻ የጻፋችሁት። መስፈርቱ ማታሟሉ ከሆነ አይቻልም። አንደኛ ማንኛውም እምነት ተከታይ ብትሆን ችግር የለብኝም። ሁለተኛ እድሜዋ ከ25 እስከ 30 የሆነ የትም ሀገር ብትኖር ችግር የለብኝም። የደስ ያላት መልኳ ቀይ፣ ጥቁር፣ ጸይም ምንም ችግር የለም። ግን የደስ ይኖራት። ከፊት ፍቱ ብሏል። ከፊት ፊቱ ተኮላተኩ። እሺ ቁመቷ ሜትር ከ65 እስከ 75 የሆነች ረጅም ሴት ነው የሚወደው። ራሱ አጭሩ ነው ግን የሚፈልጋት ረጅም ሴት ናት። የምትበልጠው ነው የሚፈልገው። እና አግብታ የፈታች ኖ፣ ልጆች ያላት ኖ ብሏል። እና የአዲስ አበባን ውሃ የቀመሰች ይሄን መስፈርት የምታሟይ እህቴ 09 ጽፌልሽ አስገባሻለሁ ማለት ነው። አመሰግናለሁ። ሌላ ሰው እናስተል ዛሬ በየእሁድ እና ሮብ 10 ሰው ብቻ ነው የምናስተናግደው። ስለዚህ 9 ሰዎች ተመዝግበዋል። አንድ ሰው ነው 10ኛ። ደስታን መዘግባታለሁ። ከዛ በኋላ ኮዳቸውን እና መስፈርታቸውን እያነበብኩኝ እነሱን ፈልጋችሁ ትገባላችሁ እንጂ አዲስ ሰው አናስገባም። ሞዴሬተሮች አዲስ ሰው ጨርሰናል። ኮድ የጻፈ ብቻ ነው። ትዳር ፈላጊ ብሎ የሚጽፍ ሰው አናስገባም። አዲስ ሰው አንቀበልም። ለምን? ሰዓቱ ሊያልቅብን ነው። ኦኬ እሺ። ደስታዬ እንዴት ነሽ? እንዴት ነሽ? አለሁልሽ የኔ ማር። እሺ ውይ አንዴ ላተልቅሽ እና እንደዚህ ላተልቅሽ። ሶሪ። እሺ ውዬ ኮድ የሚጽፍን ሰው በእኔ ታስገቢያለሽ እና እኔ ሌላ ጊዜ መጥቼ እናወራለን። በአንተ ቦታ ኮድ የሚጽፍን ሰው አስገባለሁ። እሺ ሀይሊ ለራሷን የገባችው ወይስ ኮድ ጽፋ ነው? አሁን 10 ሰው ነው በአንድ ቀን የምንቀበለው። ስለዚህ ከሆነ ኮድ ጽፈሽ ነው ሀሊካ። ቪዲዮ ካላበራሽ ይነቅሉሻል ሞዴሬተሮች።
ቪዲዮ ያላበራሰ 5 ቆጥረው ሞዴሬተሮች ይነቅላሉ። ህጉን አክብሩ፣ የዚህ ቤት ህግ አክብሩ። እና ዶክተር ሀቢባ ከኔ ጎን ያለው አካውንት የኔ ቪዲዮ ፖስት ማድረግበት አካውንት ነው። ይህንን አካውንት ለላይቭ ብቻ ነው የምጠቀመው። እንደምታውቁት በጣም ሪፖርት ስለበዛብኝ አካውንት እየዘጋብኝ ስለሆነ ነው ማስተር ቲክቶክ እንዳያቀኝ የምገባው። በዚህ አካውንት ላይቭ ብቻ ነው የምገባበት። በዶክተር ሀቢባ ቪዲዮዎች ነው ፖስት ማድረግበት። ፎሎ አድርጉ፣ ቪዲዮዎቹን ሼር ዲዩት ሪፖርት አሉ። ቴንክ ዩ። እሺ ደስታ የመጀመሪያ እንዴት ነሽ? በጣም ታምሪያለሽ። እሺ ማሪ፣ መስፈርትሽ ከሃይማኖት ነው የምንጀምረው። የምን እምነት ተከታይ ይሆንልሽ? ሃይማኖት ክርስቲያን ቢሆን ደስ ይለኛል። ኦርቶዶክስ። እሺ እድሜው ቢያንስ ከ26 እስከ 28። ኧረ ተው፣ ከ20 ቤት ውጡ ተው። ወንድ ልጅ 20 ቤት ገና ነው። ወንዶች እንደ ሴት ቶሎ አይበስሉም፣ ማገዶ ይፈጃሉ። 26 ዓመት ወጠጤ ውጭ ማለት ሴት ማሳደግ እንጂ ከ30 እስከ 35 በዚህ ከ30 በላይ ነው መሆን ያለበት። ከ30 በላይ መብሰሉ ብቻ ሳይሆን ሀቢባዬ፣ አንዳንዴ መብሰሉ ብቻ ሳይሆን አንድ ወንድ ልጅ ለትዳር መዘጋጀት ያለበት ራሱ ሲችል፣ ራሳችንን ደግሞ ወንድ ልጆች ደግሞ ራሳችንን ደግሞ የምንችለው ሃይስኩል ስትማሪ 18 ዓመት ትጨርሻለች። ከዛ በኋላ ኮሌጅ ስትገቢ 4 ዓመት አለ። ያ ማለት 22 ዓመት ነው። ከዛ በኋላ ማስትሬቱን የሚያጠና 2 ዓመት ሲጨምሪበት 26 ዓመት ይመጣል። ከዛ የመጀመሪያ ስራችን ትርኪ ምርኪ ነው። የትኛውም ሀገር ላይ አሜሪካን ብትመጪ የመጀመሪያ ስራችን ትርኪ ምርኪ ነው፣ ከእጅ ወደ አፍ። ከዛ በኋላ 30 በላይ ስትሆኚ ጥሩ ስራ መስራት ስትጀምሪ ጥሩ ገንዘብ ይኖርሻል። ጥሩ ገንዘብ ወንድ ልጅ አለ ማለት ምንድነው? ኮንፊደንስ ይኖረዋል። አነጋገር ይችላል፣ አወራር ይችላል፣ አለባበስ ይችላል። ኮንፊደንሶቹ ይጨምራል። ወንድ ልጅ በአብዛኛው ኪሱ ባዶ የሆነ ወንድ ልጅ ኮንፊደንሱ ወደታች። ስለዚህ እንደዚህ አይነት ወንድ ልጅ ለትዳር ይሆናችሁ። አየሽ ያለው ይኸውልሽ ብር ይቅርታ ደስታዬ፣ ብሩን አይደለም ምን እያወራሁሽ ያለሁት ራስ መቻልን የሚባል ምን አለ መሰለች። አሁን አንቺን ሲያገባ ወይንም አንቺን ለፍቅረኛነት ሲይዝ ምንድን ነው ወደፊት ምንድን ነው ትዳር ልትይዥ ነው አይደል? ትዳር ሲመጣ ምንድን ነው ልጆች ይመጣሉ። ሪስፖንሲቢሊቲ የሚባል ነገር አለ። አንቺ 9 ወር አርግዘሽ ከዛ ቢያንስ 3 ዓመት ሙሉ ቤቶች ውስጥ ቁጭ ነው የምትይው። ለምን? ልጆችሽ ማሳደግ እናትነት ሚና የሚባለውን ነገር አንቺ ስትጫወቺ እሱ የአባትነት ሚናውን የማይጫወት ከሆነ ምን አይነት ባል ነው? እሱ ልክ ነገር ማለት እድሜ አይወስኑም። አንዳንዱ እኮ እድሜው በጣም ከፍ ብሎ አስተሳሰቡ የህፃን አለ። እሱማ ልክ ነሽ። እድሜ እንትን የለም እያልኩሽ ሳይሆን ያለሁት ወንድ ልጅ ራሳችንን የምንችለው የሆነ እድሜ ላይ ስንሆን ነው። ሴት ልጅ ራሳችን መቻል አስፈላጊ አይደለም ለትዳር። ለምን? ኃላፊነቱ ለእኛ ላይ ተጣለው፣ ለእናንተ አይደለም። ወንድ ልጅ ነው ፕሮቫይደርም ፕሮቴክተርም። አንቺን አሁን ፕሮቴክተር ስትባሉ ብዙ ጊዜ ምንድን ነው የምታዩት? ድብድብ ምናምን አይደለም፣ ፊዚካሊ ሳይሆን ሴት ልጅ ፍራጇል ነች፣ እንደ እንቁላል ተሰባሪ ነች። ስለዚህ ኢሞሽናል ፕሮቴክት ማድረግ አለበት፣ ሀሳቦቿን ፕሮቴክት ማድረግ አለበት፣ ጋይድ ማድረግ አለበት። መሪ ነው። ገብቶሻል? እንዲህ ቢሆን እንደዚህ ነው። ሴት ልጆች በኢሞሽን ነው ብዙ ጊዜ የምትሄዱት፣ ወንድ ልጅ ደግሞ በራሽናል ነው። ስለዚህ እነዛን ነገሮችን የማያደርግ ወንድ ልጅ ለትዳር በቂ አይደለም። እኔ በደንብ ማስረዳቸው በምሳሌ ነው። ኢሞሽናል ሲላችሁ ለምሳሌ አንቺና ባልሽ ተጋብታችሁ ቤተሰቦቹ እህቱ ስታጠቃሽ፣ እናቱ ስታጠቃሽ ፈሪ ከሆነ ለአንቺ አንቺን ፕሮቴክት ለማድረግ ከፊት ቆሞ ሊከላከልልሽ የማይችል ከሆነ በድብድብ አይደለም በንግግር አንቺን ማስከበር እንደሚስት የማይችል ከሆነ እኮ አይደለም ስትሮንግ አይደለም ይሄ ሰውዬ። ጠንካራ ሲባል ጡንቻ ያለው የሚደባደብ ነው የሚመስላል አይደለም። ጠንካራ ሲባል ላመነበት ነገር የሚሞት ማንንም የማይፈራ የማያስመስል። በጣም ብዙ አስመሳይ ባሎች አሉ። እናቱ እየተናገረች ክብርሽን እየነካች፣ እህቱ ክብርሽን እየነካች ለአንቺ የማይከላከልልሽ፣ አንቺ ገብተሽ መኝታ ቤት እያለቀሽ ስታለቅሽ ብቻ ባሽ የሚያባብልሽ፣ ሄዶ የማይናገራቸው የማያስቆማቸው፣ የማይከላከልልሽ ማለት ነው። ያ ባል አይደለም እኮ ጓደኛ ነው እኮ ጓደኛ ነው። ጓደኛ አለ። በጣም ብዙ ትዳር በቤተሰብ ጣልቃ ገብነት ባልየው ጠንካራ ባለመሆኑ አጥሩ ጠንካራ ባል አጥር ነው አይደል? ዋና ነው እሱ ጠንካራ ባለመሆኑ ቤተሰቦች ጣልቃ እየገቡ እሱ ስላላስቆማቸው ብዙ የፈረሱ ትዳሮች አሉ። በቤተሰብ እስከና አባባሉ ሳይማሩ የተማሩ ቤተሰቦቻችን ምን ይላሉ? ባልን
ባልን ካልደፈሩ በሩን አይነቀንቁ ይባላል። ኤግዛክትሊ ትክክል። አይማሩ የተማሩ ቤተሰቦች ያ ባለቤትን ካልናቁ አጥር አይነቀንቁ። ባለቤት ማለት ባል ነው። ባለቤት ተስማማት። ግራ አጋባናት። አቡዬ በግራና ከ30 በላይ እሺ፣ ካቡዬ ከ30 በላይ ይሁን እና ሌላ ደግሞ መልኩ ቀይ፣ ጥቁር፣ ጸይም መልክ አልመርጥም። ያው ራሱ አይደለም የተፈጠረው ፈጣሪን የፈጠረው መልክ ችግር የለብኝም። ጎበዝ፣ አንቺ አስተዋይ ነሽ። የስራ ሰው ይሁን ማለቴ በጣም ስራ የሚወድ ይሄ ዝም ብሎ ተኝቶ የሚበላ ሳይሆን ስራ የሚሄድ ቢሆን ደስ ይለኛል። እሺ ቁመትስ? ቁመት ከኔ ቢያንስ ደስ ይለኛል። አንቺ ሜትር ከስንት ነሽ? ሜትር ከ20 ሂጂ። የለም ሜትር ከ20 እኔ ሜትር ከ55 ነኝ። ምን ሆናለች? ወንዱ ልጅ ሳይመን 8 ዓመት ልጅ ሜትር ከ35 ነው። ምን ሆነሻል? በተሳሳተ ሜትር ተመትራ ይሆናል። ሜትሩ በኮንፊደንስ ደግሞ ሜትር ከ20 ትላለች። ደረቷና ሜትር ከ20 የሚባል የለም። አንቺ እኔ እንኳን ሜትር ከ55 ነኝ። በጣም የአቡዬ ሱቅ የተላከች ጊዜ በድሮ ሰዓት አልጋ ሜትር ከ20 አልጋ ግዙ ይባል የለሱ ትስ አይ ደስታ። እሺ ቁመት ላይ ረጅም ልበልልሽ? ዝም ብዬ ረጅም ወንድ ነው የምትወጂው? አይ ብዙም ረጅም አይደለም የምፈልገው፣ አጭር። ልብሽን የሚያስደነግጠው ስታይ ረጅም ወንድ። አጭር ወንድ ነው የምትወጂው? በጣም አጭር ሳይሆን ያለ መካከለኛ የሚባል መካከለኛ። ኦኬ ቁመት መካከለኛ። እሺ ስራ ባይኖረው ችግር የለውም ያልሽው ቅድም። ስራ ባይኖረው ችግር የለውም፣ ስራ ግን ይውደድ። በጣም ስራ ወዳድ መሆን አለበት። ለመስራት የሚነሳሳላ። ስራ መውደድ ብቻ እኮ ሀብታም አያደርግም። አሁን ለምሳሌ መነሻ ከሌለው አንዳንድ ሰው እኮ ማለት ነው ስራ እያለው ስራውን አይወድም። ያኔ ከዛ ብሩ እንኳን መያዝ አይችልም። ግን ያ ስራ የሌለው ራሱ የስራ ፍላጎት ካለው የሆነ ስራ ብትሰጩ በደንብ ይሰራዋል። እና ስራ ባይኖረው እሺ፣ ስራ ታዲያ ኬት አምጥታችሁ ትሰራላችሁ? አሁን ስራ የሌለው ወንድ ሰራው ነው። ኦኬ መስፈርትሽን ሁሉ አሟላ። አንቺ ብር ሰተሹ ቢዝነስ ሊጀምር ስራ ከወደደ ብቻ ስራ ወዳጅ ለስራ አላማ ይኖረው። ኦኬ ስራ ወዳጅ ከሆነ እኔ ብር ሰጥቶ ቢዝነስ ይጀምራል ብላለች። ሰምታችኋል? እሺ አግብቶ የፈታ ልጆች ያሉት ቢሆን ችግር አለው? አግብቶ ይፍታ። መጀመሪያ ችግር ስላለበት ነው የሚፈታው። እንዴ ከሷስ ቢሆን ችግሩ ማሬ? እንጃ ብቻ አግብቶ ባይፈታ ደስ ይለኛል። አግብቶ ያልፈታ መብትሽ ነው፣ ምርጫሽ ነው። የፈታ አልፈልግም፣ ልጅ ያለው አልፈልግም። ልጅ ያለው አትፈልጊም ማለት ሳያገባ ወለደ ልጅ አለ። ሳያገባ ከወለደ እንግዲህ ጥሩ ሰው ነው መቼም። የሰው ልጅ የሚያሳድግ ሰው ኖ የሰው ልጅ እድሜ ራሱ ሳያገባ ወለደ። ከጋብቻ ውጭ ወለደ። ከጋብቻ ውጭ ከፍቅረኛው አስረግዞ ወለደ ልጅ አለው እና አግብቶ አልፈታም። እና ፍቅረኛው ለምን ይተዋታል? በቃ እሷ የተሻለ አገኘች እና ሄደች ጥታ። ግን አቡዬ ጊዜው መቀያየሩ ደስ አይልም? እንዴት? ወንዶቹ አሜሪካ ያለች ሴት እያሉ ሴቶች ስራ የሌለው እያሉ ነው። ወንዱም ሴቱም እንዳለ ከሀገር ውጭ ያለ ሰው ነው የሚፈልገው። ሀገር ውጭ ያለ ሰው ኢትዮጵያ ያሉት እንዴት ያግቡ? ሁሉም ከሀገር ውጭ ያለ ሰው ነው የሚፈልገው። ይገርማል። እሺ ማሪ ገብቶሻል ያልኩት አግብቶ እንዳይፈታ ብለሻል። ያልፈታ ብያለሁ እዚህ ጋር አግብቶ የፈታ እንደማትፈልጊ አስረግጬ ጠፍያለሁ። ግን ልጅስ አልኩሽ። ልጅ ስልሽ ካላገባ ልጅ ቢኖረው ያለ ጋብቻ የተወለደ ልጅ ቢኖረው ታሳድጊያለሽ? አብረሽ ይሰሉ ልጅ በጣም ነው የምወደው እና እሱ ከሌላ የወለደው ልጅ ታሳድጊለታለሽ አብረሽ? ልጅ ራይት ላርገው እንጃ አላውቅም። አሳድጌ ስለማላውቅ አላውቅም። ስለዚህ ባይኖረው ትመርጫለሽ ልጅ። አሁን አብዛኛው ወንዶች ያለ ትዳር ወልደዋል እና ለዛ ነው ልጅ ይዘው ነው የሚገቡት ወደ ትዳር ሲገቡ። እሺ የደስታ ኮድ 10 ነው። ኦኬ ከዚህ በኋላ አዲስ ሰው እናስገባም። ኮዱን ስነግራችሁ
እዚህ ጋር ባለው 3 ቦታ ኮዱን ስትጽፉ ትገባላችሁ። ከመጨረሻው ነው የምንሄደው። ከደስታ ጀምራለሁ። ደስታ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 በላይ መልኩ ምንም ችግር የለብኝም ብላለች። መካከለኛ ቁመት ያለው ስራ ወዳድ የሆነ ስራ ባይኖረውም ስራ ወዳድ ከሆነ በእሷ ገንዘብ ቢዝነስ ጀምረው አብረው ሰርተው ያድጋሉ። እንደዛ ነው አስተሳሰቧ። የስራ ሞራል ያለው እሺ፣ የስራ ሞራል ያለው እናም አግብቶ ያልፈታ ልጅ የሌለው። ኮዷ 10 ነው። ደስታን ያላችሁ 10 ጻፉ፣ መስፈርቷን የምታሟሉ። እሺ ከዛን ወደ ሚራ እንሄዳለን። ሚራ ቆይ ስትመጣ በትልቁ አረጋታል። ሱቅ ውስጥ ናት ስትመለስ። ሚራ አብዱል ቅድም አንዲት ልጅ ከአሜሪካን የአብዱልን ለአብዱል አስገቡኝ ስትል ነበር። ስሟ ጠፋብኝ። ሰው ገብቷል። ስንት ኮድ ጽፋን የገባቸው? 10 ነው። ወንድ እኮ ነው ያውይ ሴት ሆነሽ 10 ለምን ትጽፊያለሽ? እኮ ሴት ያውይ ወንድ ነው። ልጅ ይሳቅ ነው ስሙ እኮ። ሶሪ ሊሊ የሚል መስሎኝ ነው። አቤት ዋላ ይቅርታ ወንድሜ። እሺ ችግር የለውም። እሺ ቴንክ ስለተረዳኸኝ። አብዱል በሃይማኖቷ ሙስሊም የሆነች የአብዱልን ነው አሁን የምትገቡት ለአብዱል ነው። የደስታን ኮድ ሲጽፉ ያው 10 ከሚጽፉት ውስጥ አንድ ሰው አስገቡል የደስታን ኮድ። እሺ የአብዱል ቅድም ከአሜሪካን ለአብዱል አስገቡኝ ስትይ ነበር። እህቴ ስምሽ ጠፍቶብኛል ካለሽ አለው በይ ወይም ኮዱን ጻፊ። የአብዱል መስፈርት በሃይማኖቷ ሙስሊም የሆነች ሂውማን ሄር በፍጹም የማትጠቀም የተፈጥሮ ውበት ብቻ ሜካፕ ገለመሌ ምናምን ወጪ እንዳያወጣ ማለት ነው። ሂውማን ሄር እንደዚህ ጥፍር ምናምን እንደሱ መላጣ ይወዳል። እንደ ራሱ መላጣ እና እንደዚህ እንደኔ ሂውማን ሄር የማትሰፋ ጥፍር ማትተክል ሜካፕ ገለመሌ ምናምን ሊፕስቲክ የማትፈልግ በቃ እሷን በሳሙና ታጥባ ባዝሊ የምትቀባ የተፈጥሮ ውበት ያላት። አንቺ አሜሪካ ሆነሽ ግን እንዴት የተፈጥሮ ውበት አልሽ? ያለዋል የተፈጥሮ ውበት ያላት ከኢትዮጵያ ውጭ የምትኖር ይሄ ሁሉ እንደ የተፈጥሮ ውበትን ፈልጎ ከኢትዮጵያ ውጭ የምትኖር ነው የሚፈልገው። እና እድሜዋ ከ20 እስከ 25 አይም የሆነች ቁመቷ 1.60 በላይ የሆነ ቀጭን የሆነች ሴት። የአብዱልን መስፈርት የምታሟይ እህት ካለሽ ኮዱ 05 ነው። ማንም ይረዳል ግን ሚዩት የማያደርገው ሰው ልጅ ይሳቅ ለምን ይጠቃል? ምንድን ነው አቤት ሚዩት አድርገን ኮድ 10 ጽፈት ነው የገባከው? ያቡዬ ከታች አለው ለደስታ ነው ገባ። እሺ ወንድሜ እሺ አለው እያለች ነው የአብዱል ማይሰልፍ ፈርስት የሚል ሰብስክራይብ የሆነ አካውንት ከታች። ኦኬ ማይሰልፍ ፈርስትን አስገቧት ቤተሰብ። ዛሬ ደግሞ ሰብስክራይቡን 500 እናስገባው። 425 ሰው ሰብስክራይብ አድርጓል። 500 እናስገባው። ሰብስክራይብ ደስታዬ ሚውት አድርጊ። ፈገግ እያልሽለት ነው። ወደድሽዋ? አይ እህቴ ከታች ኮሜንት አይቼ እሺ አይ ልጅ ይዛቅ ላንቺ ነው ለደስታ ነው የገባሁት ብሏል። መስፈርትሽ እንደሚያሟላ በትልቁ አድርጌው እንጠይቀዋለን። የአብዱል እስክትገባ ልጅ ይዛቅ እናስተናግደው። ወንድሜ እንኳን ደህና በጣም ቀረብክ ወደ ካሜራው። ትንሽ ወደኋላ ተጠጋ ፕሊዝ። እሺ ወንድሜ እናመሰግናለን። የደስታን መስፈርት ታሟላለክ? አዎ በደንብ። እሺ ደስታ መስፈርቷ ሃይማኖትክ ኦርቶዶክስ ነው? እሺ እድሜክ ከ30 በላይ ነው? 31 ነው። ጎበዝ። እሺ መልኩ ችግር የለብኝም። ቁመትክ መካከለኛ ነው? አዎ መካከለኛ ነው። እሺ ስራ ወዳድ ነክ? በጣም ጎበዝ። አግብተህ ካልፈታክም? ኧረ በጭራሽ አላውቀውም እንደዛ ነገር። ጎበዝ አንተ ጨዋ ነክ። እሺ ልጅ የለክም? ልጅ ኧረ በጭራሽ እኔ ራስ እንደዛ ነገር አልገባሁም። እንደዚህ አይነት ነገር ውስጥ አልገባህም? ድንግል ነክ ማለት ነው ገና። ማን እንደነገረ አላውቅም ብቻ ነኝ። እንደዚህ ነገር ውስጥ አልገባሁም ካልክ ማን እንደነገረሽ አላውቅም። ግን ሳይ በቀደም ይኸውልሽ ደስታ ለሶፊያ ለምትባል ልጅ ጣሊያን የምትኖር ድንግል ደረጃ የሚባል ከዱባይ አጋብቻለሁ። ድንግል ናት እሷ። ይኸው አንቺ ደግሞ ድንግል መጣልሽ።
አቡዬ ደረጀንም አይቻለሁ። በጣም ነው የእሱን አይቼ ነው እንደጓጎል። ይኸው አንተ ደግሞ ደስታዬ ተገኝታለሃለች። እንኳን ደስ አለህ። ስራ ባይኖረውም ራሱ ስራ ወዳድ ከሆነ አብረን እንሰራለን ብላለች። አብራችሁ ትሰራላችሁ፣ አጋላችሁ፣ ልጆችን ትወልዳላችሁ። እጄን አንስቼ ተቀብዬዋለሁ። እሺ ፎሎ አድርጋት ደስታን ፎሎ አድርጊው፣ ፎሎ አድርጊው። አንተ አፍራ ነው። እሺ ያው ታውቃለህ፣ ያውዬ ግን እሷን አጠይቂያትም ታይኳ እንደሆነ ምናምን ወይስ አፍራ እኮ ነው። እሺ ነይ ታይፕሽ ነው ያለዛ ሌላ ጊዜ እንድትመጣ ብዬ ነው። አሁን ቻው ቻው ብለሻቸው ሌላ ጊዜ ላትመጣ ትችላለች። ትክክል። አሁን ጠይቋት። ጋው ግን ተመችታለች እንዴ? ቆይ ታርዳራለች። አይ እንደዛ አልወጣኝም። አይ ያው እኔንም እንደዛ ሆነ አንዷ የምትሄ ላጎ ታይፕ ነኝ ብትል እኔንም መጠየቅ አለብኝ ብዬ አምናለሁ። ነጭ አይደለች ይስራይ ዩ አግሪ ከሱ ጋር ተብሎ መጠየቅ አለበት። ደስታንም አፈረች እየተሽኮረመመች። ደስታ ምን ሆና ነው ተደበቀች እኮ? አፍራ መሰለኝ። ቆይ እናረጋግጥ። እሺ አክሰፕቲ ኦር ኖ ደስታ ሆን እንዴ? ወይ ማዳም ጠርታት ይሆናል። እንጠብቀው። እዛ ሌላ ሰው እናስተናግድ። ሚዩት አድርገን ቁጭ በል። እሺ እሺ። የአብዱል የማንን ኮድ ጽፈው ነው? አሁን የሆነ ሰው የገባ ሰው አለ። የማንን ኮድ ጽፎ እንደሆነ አላውቅም። ራህማ የአብዱልን ኮድ ነው የጻፍሽው? ለአብዱል ነው። እሺ እሺ። ቪዲዮ አብሪና መስፈርቱ እንደምታሟይ ጠይቅሻለሁ ጥያቄዎች። ሂውማን ሄር እንዴ? ሙስሊም ነሽ ራህማ? ኦኬ እሺ። ራህማ ሙስሊም ናት፣ አሟልታለች ሙስሊምነቷ። ከዛ ሂውማን ሄር ትጠቀሚያለሽ? በዚህ ይሄ ፀጉርሽ ነው? ማሻአላ። እሺ የተፈጥሮ ውበት ነው። አሁን ምንም አይነት ሜካፕ ምናምን አልተቀባሽም? እንደኔ አርቲፊሻል ጥፍር አልተከልሽም? እንደዚህ ጎበዝ ጎበዝ። ንጹህ ናት፣ ከደሙ ነፃ ናት። ምንም አይነት አርቲፊሻል ነገር ላያ ላይ የለም። ፊቷ ንጹህ፣ ፀጉሩ የራሷ፣ ጥፍሩ የራሷ። ይኸው ካሜራውን ፍሊተር የለው። እሺ ከኢትዮጵያ ውጭ ነው የምትኖሪው? የት ሀገር? ዱባይ። እሱም የሚፈልገው ከኢትዮጵያ ውጭ ነው፣ ሊመጣ ነው አንቺ ጋር። እሺ እድሜሽ ከ20 እስከ 25 ነው እድሜሽ? 24። ኦኬ በጣም ጥሩ። እሺ ጸይም? አዎ ጸይም ናት። ቁመትሽ ሜትር ከ60 ይደርሳል? ሜትር ከ70። ሞዴል ነሽ አንቺ እናቴ። እሺ ቀጭን ነሽ፣ አይኔ እያየ ነው። አብዱል መስፈርት አኮረፈ። ከአሜሪካ ነበር የጠበቀው፣ አኮረፈ። ፓስፖርት ነው እንደፈለገው ትዳር እንጂ ያቡዬ ማይትሙት ቀየ ቅድማ ከአሜሪካ ያለው ያለችዋን ነበር እየጠበቅ። አባቴ በአሁኑ ሰዓት ዱባይ ራሱ አሜሪካን ያስንቃል። አይገርምም? ገንዘብ ያለው ዱባይ ነው። ህይወት ላይ ወደዛ ላይ ነው ያቡ። ማርያም ለሶስት ዓመት ኮንትራት አለ። ጎበዝ። በአለማችን ትልቁ መዝናኛ ቦታ ያለው ዱባይ ነው። የዓለም ሀብታሞች ሊዝናኑ ዱባይ ነው። አሁን በእኛ ማህበረሰብ አበሻ ነው እንጂ ከአሜሪካ ወደ ዱባይ ማሄድ ጠቅላላ። አሁን እኔ ቤተሰቦች ጋር ጓደኞች ጋር ምናምን ነጮችን ብታይ ወደ ዱባይ ነው ስራ ፍለጋ። ለምን? እዛ ብዙ ተከፋይ ነው የምትሆኘው። ጥሩ ህይወት አለ፣ ሴፍ ነው በጣም ሴፍቲ። አረብ ሀገር ሴፍቲ። አሁን የ3 ዓመት ኮንትራት ይዣለሁ ወደዛ ልሄድ። ማርያምን አሪፍ። ያው ዱባይ እኔ ዋናው ብሩ እንትን የሆነ አገባኝ የተሳበር ትክክል። አብዱል ተኮሳተራል። ከአሜሪካ ነበር እየጠበቀ የነበረው እንዴ? ዱባይማ ከአሜሪካ ትበልጣለች። አሜሪካ ብር የለም፣ ዱባይ ነው ብር ያለው። ሰርታችሁ የምታድጉት ዱባይ ነው ወንድሜ። ተኮሳተራል አለች። ብገታች አለ ሀቢባ እንዴ? ራህማን አየካት? ሙሉ መስፈርትን ታሟላች። ፈገግታዋ ብቻ ራሱ ያጠግባል። አዎ ማሻአላ። ግን ያው ከአሜሪካ በለሽኝ ነበር እኮ ሀቢባ። የአሜሪካ አይተለች አልተሳካም። የአሜሪካው ጎበዝ። ወዴት ዱባይ ያነሰት እንዴ? አሜሪካ የወልክ አባቴ ምንም የለም። የአሜሪካዎቹ ወደ ዱባይ እየመጡ ነው። እሺ ደግሞ ጸጉሯ ምናምን
ሂጃብ ለምን አላደረግሽ? አንተ ወደፊት ዲኑን ታስተምራትና ታስለብሳታለህ፣ አጅርም ታገኛለህ። ወንድ ልጅ አይደለ እንዴ? ጋይድ ታረጋታለህ። እንዲህ ቢሆን እንዲህ ነው የኔ ማር፣ እንዲህ ቢሆን እንዲህ ነው። እኔ የራሴ መስፈርት ነው ከታች ላጋው ገባ። የራሴን አንተም የራሴ ሀሳብ ነው፣ የራሴ ሀሳብ ነው እዚህ ጋር እየመረኩ ያለሁት ለመገፋፋት ምናምን ሀሳብ ለማስቀየር የራሴ ሀሳብ ነው ብራዘር። እሺ በቃ ከአሜሪካ ይሁንልህ ግዴታ። ከአሜሪካም ከየትም ይሁን ቆንጆ መሆን አለባት ማለት ከራሴ ራሷ ማትቀባባ ምናምን፣ እንደገና ደግሞ ጸጉሯ ደግሞ ሂጃብ መልበስ አለባት ግዴታ። ይሄ የራሴ ፍላጎት። እያት ፊቷን ንጹህ፣ አንድ ሜካፕ የለ ፍሊተር የለ ገለመሌ የለ። ጸጉሯን ያው ከፍታ አሳየችን፣ ጭንቅላቷን አየ ነው። ሁማን ሄር የለም እንዳልከው፣ ሁማን ሄር የማትጠቀም አለ። ጸጉር ሀቢባ ጸጉሯ እኮ መጀመሪያ እኮ የተከፈተው እኮ። ስለዚህ መጀመሪያ መስፈርት ሂጃቢስት በል ሂጃብ መልበስ አለባት ግዴታ። መጀመሪያ መስፈርታችሁ ላይ የምትፈልጉትን ጥቀሱ። ያ ሰው የተጻፈው መስፈርት የምታሟላ ከገባች በኋላ እንትን እኮ ማለት መጨመራችሁ መጀመሪያ መስፈርታችሁ ላይ አስቀምጡ። አሁን አብዱል ሂጃቢስት አላለም ነበር። ራህማ ሁሉን ነገር ታሟላለች። ሙስሊም ናት። ዩማን ሄር አትጠቀምም። ጸጉሯ ነው የተፈጥሮ ውበት ናት። እንደኔ አርቲፊሻል ትንሽ አልተከለችም፣ ሜካፕ አልተቀባችም። ምንም አርቲፊሻል ነገር የሌለባት ብሏል። ምንም አርቲፊሻል የለባትም ብላ ላይ ከኢትዮጵያ ውጭ የምትኖር ብሏል። ዱባይ ነው የምትኖረው። እድሜዋ ከ20 እስከ 25 ብሏል። 24 ዓመቷ ነው። ሳይም ቁመት ሜትር ከ60 ብሏል። እሷ ጨራሽ ሜትር ከ70 ናት። ተጨመረለት 10 ሴንቲሜትር። ቀጭን ብሏል። ቀጭን ናት ምናለ ሂጃብ ሀቢባ ልንገርሽ አንድ እና ቤተሰብ የምታከብር እና እሷ ምንም ደግሞ የእሷ ቤተሰብ ማከብርላት ግዴታ። ቤተሰብ ለቤተሰብ ደግሞ ሪስፔክት የምትሰጥ መሆን አለባት። ስነ ስርዓቷ ደግሞ በእሷ አልደራደረም። ኦኬ። ስለዚህ አሁን ሂጃቢስት ብዬ ጨምርበታለሁ። ሂጃቢስት አንደኛ ሂጃብ የምትለብስ ማለት ነው ጋይስ። ሂጃቢስት ቤተሰቤን የምታከብር ስነ ስርዓት ያላት ረህማዬ መስፈርትሽን ልመዝግብልሽ። ይቅርታ እሺ ረህማ። ያውልሽ ልቡ አሜሪካ ላይ ቆሞ ነበር። ቅድም አንዷ ከአሜሪካ አስገቡ ለአብዱል ከአሜሪካ አስገቡ ለአብዱል ስትል ነበረ። ከዛ ኔትወርክ ነው መሰለኝ ወሰዳት እኮ። ያው ትዳር ማለት ደግሞ ሁለቴ ያው አንዴ ገብተሽ የምትወጪ ነገር ስላልሆነ እስከ መጨረሻ ነው ገባሽ? ቀምሰሽ የምታዩ ነገር ስላልሆነ የፍላጎት እየተናገርኩ ያለሁት። ትክክል። እኔ ማስመሰል ምናምን አይመቸኝም። ጀግና ወላሂ አንተ ጋር ትክክለኛዋ ሴት ነው የምትመጣው። ለምን? ትክክለኛ ሰው ስለሆኑ። እሺ ከአሜሪካም ገብተሽ ሂጃቢስት ካልሆንሽ አይፈልግም። ከአሜሪካም ቢሆን ገብታ አንዲት ሴት ሂጃቢስት ካልሆነች ሂጃብ የምትለብስ ካልሆነች አይፈልግም። ሴትም ቢሆን እሺ ተመዝግቧል። ደስታ ራህማዬ ልመዝግብሽ ያንቺን መስፈርት። ደስ ይለኛል። እሺ መዘግብልሻለሁ። አንዴ እንትና ፎሎ አድርጓት ቤተሰብ እስከዛ። እሺ አንዴ ደስታ መታለች። ደስታ ልጅ ይሳቅ እየጠበቀች ነው። የት ሄደች ነው? እኔ ደግሞ ማዳም ጠርታት ሄዳ ይሆናል ብዬ ነው። እሺ ተመችቶሻል? መስፈርት ሁሉ ያሟላል። አረ ደስታ የኛ ልጆች በእናትሽ ኮሜንት አስቆሚልኝ። ታያቸው አቲ ኮመንቱን እና ለእሱ መልስ ስጡ። አንቺን እየጠበቃል እንዴ? ምንድነው ያዝ እንዴ? አረ ደስታ ይደብራል እንዴ? ድንግል ነው ወላሂ። ሌላ እንደዚህ አይነት ነገር ውስጥ ገብቼ አላውቅም። ድንግል ነኝ አላነሰሽ ተነካክቶ ማያውቅ ያልተነካካ 00 ማይሌጅ እና 00 አግኝተሽ ነው ደስታ። አትሽኮርመሚ በቃ አቡ የወንድ ድንግልና በምንድን ነው የሚታወቀው? እሱ ፈጣሪና ራሱ ብቻ ነው የሚያውቁት። አልጋ ላይ ሲልፈሰፈስ ድንግል ይፈሰፈሳል ያለ ማን ነው? ቼክ ማስደረግ ትችላለች ከፈለገች ማለት ነው። ይታወቃል ደስታዬ። እንደ ሴቶች ያቡዬ እንደ ሴቶች በእንዝርት ይፈትሻል እንለኛም። አይ በምንም አይታወቅም። የወንድ ልጅ ድንግልና ፈጣሪና ራሱ ብቻ ናቸው የሚያውቁት።
የኔማ ንጹህ ነኝ ንጹህ ነኝ የኔ ንጹህ ነኝ። በቃ ፈጣሪና እሱ ብቻ ናቸው የሚያውቁት። አንቺ ወደሽዋል፣ ታይፕሽ ነው አይደለም? ይህን ብቻ ነገር ለምንድን ነው የምወጣው? ውጪ አትበሉኝ እንዴ? እነሱ ማለሽ ኮመንት መመለስ አይቻልም እዚህ ቤት ሴትዮ። ይኸውልሽ ደስታ ኮመንቱ ክፍት እስከሆነ ድረስ እኔ እርግጥ እያደረጉኝ ኮመንት አልዘጋም፣ ምንም አልልም ማለት ኮመንቱ ክፍት እስከሆነ ድረስ አዳምጪኝ። ማን ነው ሚዩት ያላደረገ ሰው? እዚህ ቤት ስትገቡ ሁሌ የምነግራችሁ በምንም ጉዳይ ስትገቡ ኮመንቱ ክፍት እስከሆነ ድረስ ማንም ሰው የፈለገውን የመኮመት መብት አለው። እኔም እናንተም ደግሞ ያለማንበብ መብት አለን። ሲቸከችኩ ቢውሉ ያለማንበብ መብት አለን። መብታችንን እንጠቀምበት፣ ያለማንበብ መብታችንን። እነሱም የመጽሐፍ መብታቸውን ይጠቀሙበት። አለቀ። ከኮመንት ጋር እንካ ሰላምታ ምናምን አያስፈልግም። ታያቸው የፈለጉትን ይጻፉ። አንቺ አለማንበብ ጣራ ግድግዳ ማየት ትችላለሽ። አትይ ኮመንቱን። እሺ እሺ። እና ንገሪኝ ደስታዬ፣ ይኸውልሽ ምንም ሼም ምናምን የለም። ይሄ ትዳር ነው፣ ህይወት ነው፣ ቀልድ አይደለም። እየቀለድን አይደለም እዚህ ጋር። ከተመቸሽ ተመችቶኛል፣ ካልተመቸሽ ይቅርታ ወንድሜ፣ ለእኔ ሌላ ሰው ይፈለግልኝ ማለት ትችያለሽ በትህትና፣ ምንም ችግር የለም። ይኸውልሽ አሁን አብዱል እንዳለው ማለት ነው። አየሽ አብዱል ሂጃቢስት አይደለችም፣ ሁሉን ነገር አሟልታ፣ ግን እኔ ሂጃብ የምትለብስ ሴት ነው የምፈልገው አለ። በቃ ፍላጎቱንም ይኸውልሽ በራሱ የሚተማመን ሰው ዋጋውን የሚያውቅ ሰው ኖ ለማለት ምንም አይፈራም። ግን ኖን ኢናይስ ዌይ በጥሩ በትህትና ይቅርታኔ አልፈልግም ማለት ይቻላል። ገብቶሻል? ለራስሽ መቆም ማለት ያ ነው። ለምትፈልጊው ነገር መቆም። ሰዎችን ለማስደሰት ብለሽ ራስሽን ማስቀየም የለብሽም። ሰዎች ደስ እንዲላቸው ብለሽ በሼም በይሉኝታ የማትፈልጊ ህይወትሽ በሌላም ጉዳይ በምንም ጉዳይ ቢሆን ላመንሽበት ነገር ብቻ ሙጪ። እሺ። ስለዚህ አንቺ ካላመንሽበት ካልተመችሽ ሶሪ ብሮት ይዋለሽ። ለሱ መስፈርቱን መዘግብለታል። ተመችቶሻል? ልጅ ይሳቅ ተመችቶሻል? ሚውትሽን አብሪ ደስታ ደስታ ሚውት ነሽ። ሚውት ማይኩን ክፋት። የማን ነው የሚረብሽ? የሆነ ላውጋው ሚውት አድርገው። ኔትወርክ እንደሚሆን መሰለኝ ዛሬ የኔ ኔትወርክ ነው መሰለኝ። ወይ ሪፍሬሽ ላድርገው። ዋይፋዩ ይሰማል ከሌላው ቸው ትሰማለሽ? ዋይፋይን እያስተካከልኩ ነበር። እሺ ደስታ ምን ሆነች? እሺ ደስታ ምን ሆነች? ማዳሟ ጠርታት። ኧረ በእናትሽ አንቺ ልጁ እየጠበቀች ነው። አንዴ ያቡዬ አንዴ ቁርጡን ነግራን አትሄድም ነበረ? አይ ዝምታ መልስ እኮ ነው ያቡዬ። ማለት አትፈልግም ማለት ነው። አንተ እንዴት ነው የተረዳኸው? አትፈልግም። ይቅርታ አድርጊልኝ። ችግር የለውም። እንትን እልልሃለሁ። ልጅ ይሳቅ ያንተን መስፈርት ንገረኝ ወንድሜ። ደስታ ድንግል ወንድ አትፈልግም፣ ኤክስፒሪየንስ ያለው ወንድ ነው የምትፈልገው። እሺ ወንድሜ፣ ለአንተ ሌላ ንገረኝ። ለአንተ ሌላ ድንግል ወንድ የምትወድ ኤክስፒሪየንስ የሌለው እሷም በቃ በራሷ ሁሉን ነገር የምትለው የምትፈልግ ሴት ትመጣለች። ስለዚህ ንገረኝ መስፈርትህን። እሺ እድሜዋ ከሀያ ቤት ያለች። ሃይማኖት ነው የምንጀምረው። ሃይማኖቷ የምን እምነት ተከታዩ ነች? ኦርቶዶክስ ነህ አይደል አንተ? እሺ ትሁን ኦርቶዶክስ ትሁን። እኔም ኦርቶዶክስ ስለሆንኩ ኦርቶዶክስ ሃይማኖቷ የሆነች። እሺ ኦርቶዶክስ። እሺ እድሜዋ እድሜዋ ከ21 እስከ 24 ባለው። ከ21 እስከ 24 እሺ የት ሀገር የምትኖር? ያው ከሀገር ውጭ የትም ብትኖር ችግር የለውም። ከሀገር ውጭ ብቻ ትሁን፣ ዋናው ነገር እሱ ነው። አዎ ወይ ዱባይ ወይ ጣሊያን። እሺ ሀገር ውጭ የሆነች። እሺ መልኳስ ቀይ፣ ጥቁር፣ ጸይም? እንደኔ ቾኮሌት ከለር ብቻ ይመረጣል። ጸይም ማለት ነው እንዳንተ ቾኮሌት ከለር። እሺ ቁመቷስ? ቁመቷ ያው እኔ ሜትር እስከ ሜትር ከ40 ከኔ ያጣች ሜትር። እኔ እኮ በጣም አጭር ነኝ። ሜትር ከ55 ነኝ።
ዋናው ልብ ነው፣ ቁመት ችግር የለውም። ዋናው ልብ ነው፣ ቁመት ችግር የለውም። ጎበዝ ጀግና። እኛ ጭሮች ደግሞ ልባሞች ነን ታውቃለህ። ለዛ እኮ ነው እኔ ችግር የለውም ያልኩት። ጎበዝ አንበሳ። ከሜትር ከ40 እስኪ ከሜትር ከ40 ለመጀመሪያ ጊዜ እስከ ሜትር ከ55 የሆነች እኔን የምታክል ማለት ነው። አዎ አጭር ሴቶች ልባሞች ነን። ጎበዝ በጣም ቅመምናት። በጣም እሺ ስራ ያላት የላት? ስራ ቢኖራት መልካም ነው። ኦኬ እሺ አግብታ የፈታች ችግር አለብህ? አግብታ የፈታች ብትሆን ልጅ ከሌላት ችግር የለውም። እሺ አግብታ የፈታች ብትሆን ችግር የለውም፣ ግን ልጅ ነው። ኦኬ እሺ ይሄንን መስፈርት የምታሟይ እህቴ ካለሽ የልጅ ይስሐቅ ኮድ 11 ነው። ልጅ ይስሐቅ በእምነቷ ኦርቶዶክስ የሆነች እድሜዋ ከ21 እስከ 24 የሆነ ከሀገር ውጭ የምትኖር ጸይም እንደ ራሱ ቸኮሌት ከለር የሆነች ማለት ነው። ቁመቷ ከሜትር ከ40 እስከ ሜትር ከ55 የሆነ ስራ ያላት ቢሆን ይመረጣል። አግብታ የፈታችን ብትሆን ችግር የለበትም። ልጅ ግን እንዳይኖር። ስለዚህ መስፈርት የምታሟይ እህቴ 11 ቁጥር በቃ ሚውት አድርገህ ጠብቅ እሺ። ኮድ እስከሚጻፍ ራህማን ልመዝግባት። ራህማዬ እንዴት ነሽ? ሚውት ነሽ ማሬ? ሚውትሽን አብሬን ይውድ። እሺ ራህማ ከሃይማኖት ነው የምንጀምረው። ሃይማኖቱ ምን ይሁን? ሙስሊም የሆነ ሙስሊም። እሺ እድሜው እስከ 30። እሺ ከ30 እስከ 35 ብዬልሻለሁ። ከ30 በታች ምንም አያደርጉልሽም፣ አይበስሉም። ከ30 በታች ወንዶች። እሺ የት ሀገር ይኖር? ሀገር ውጭ ለምትሉት የለውም። ኢትዮጵያም ቢሆን ችግር የለውም። ሀገር ቤት የሚኖር ማለት አንቺ አሁን ኢትዮጵያ ያለ ሰው ጋር ብትገናኝ ትዳር ጋር ብታገኝ እሱ ኢትዮጵያ እየኖረ አንቺ ዱባይ እየኖርሽ እንዴት ነው ትዳራችሁ የሚመሰርተው? ብታመጪው ወደ ዱባይ ሄዳለሁ አንቺ ትሄጃለሽ። ኦኬ ስለዚህ እሺ ሀገር ውስጥ ያለ መልኩ ጸይም፣ ቀይ፣ ጥቁር፣ ቁመቱ አጭር፣ ረጅም፣ መካከለኛ፣ ወፈር ያለ፣ ረጅም፣ ወፈር ያለ፣ ጸጉር ያለው የተመረጠ ነው። አብዱልን ለመበቀል ይመስላል። መጀመሪያ ላይ አብዱል ገብተሽ መላጣ ነው አብዱል። እሱን ለመበቀል ነው ጸጉር ያለው ያልሽው። እሱን ደሙን ለማፍላት። የምር በጣም ስማርት ነሽ አንቺ። በጣም እዚሁ ተበቀለችው። አያችሁ፣ ለአብዱል ነበር የገባችው። አሜሪካን የምትኖር ፈልጎ ሂጃቢስት ነው የምፈልገው ብሎ መስፈርቱ ላይ ሂጃብ ሲጨምርበት እሷም ጠቅ አረገችው። አሁን ረጅም ወፍራም አለች እና ጸጉር ያለው አለች። አያችሁ፣ ብድሩን የማይመለስ ልጅ አይወለድ። ለማያንሸራተት ማለት እንዲህ ነው ብድር መመለስ፣ እንዲህ ነው ብድር መመለስ። እናቴ ትሙት። ጸጉር ያለው ይሰመርበት። ጸጉር ያለው የከተማ ልጅ አራድዬ ይሆን አይደል? የከተማ ልጅ የከተማ ልጅ አራድዬ ጽፌልሻለሁ። እሺ እና ስራስ ጥሩ ሰራተኛ መሆን አለበት። ስራ የሌለው ሆኖ ስራ የሌለው ወንድ መስፈርትሽን ሁሉ አሟላና ስራ የሌለው ወንድ መጣ ትቀበይዋለሽ? ይሄ ነው። አልቀበለውም። ስራ ግዴታ ሊኖረው ይገባል። ግዴታ ሊኖር ይገባል። ወደፊት ግዴታ ያ ስራ ያለው። እሺ አግብቶ የፈታ ቢሆን ችግር አለው? አግብቶ የፈታ ኦኬ። ልጅ ቢኖረውስ? አግብቶ ሳይፈታ ኖርማሊ ከፍቅረኛው ልጅ ወለደ ቢሆንስ? እነሱም አይበላም። አትፈልጊም? እሺ ያካብድ
ነፃነት የሚሰጥሽ ለኢጃብ ልበሺ ሱሪ አታርጊ እያለ ማይጨቀጭቅሽ ራስሽን እንድትሆኝ የሚፈቅድልሽ ራሴ እንደሆን አይ ቲንክ ይሄ ያንቺ ነው ፐርሰናሊቲ ነው የሚወስነው። አንዳንድ ጊዜ እንዲፈቅድስ ማን ፍቃድ ሰጠው? እኔ ምን መልበስ እንዳለብኝ፣ ምን መብላት፣ ምን መጠጣት፣ ምን ማድረግ እንዳለብኝ እንዲፈቅድስ ማን ነው ፍቃዱ የሚሰጠው? ማን ላይሰንስ ሰጠው? እኔ እኮ ነኝ የህይወቴ ባለቤት። እኔ 18 ዓመት ከሞላኝ በኋላ ለማደርገው ነገር ከማንም ፍቃድ አልጠይቅም። እኔ ነኝ ፈቃጇ በእኔ ህይወት። እኔ ነኝ የህይወቴ ባለቤት። ማንም አይደለም የኔ ህይወት ባለቤት። የህይወቴ ባለቤት እኔ ነኝ። እኔ የፈቀድኩላቸውን ብቻ ነው ሰዎች እኔ ላይ ማድረግ የሚችሉት። ለምን ፍቃድ እሰጠዋለሁ? ኖ ሀቡ ዋት ኖ። እኔ ባለትዳርና የሁለት ልጆች እናት ነኝ። ግን ምንም ነገር ባሌ ሊከለክለኝ ሊፈቅድልኝ አይችልም። ባሌን የማስፈቅደው በቤታችን ጉዳይ ነው። ግን ለባሌ ሆነኛ ነፃነት ይበልም ማለት እኮ ነው አቡዬ። ለባሌ ስትይ እሱም ደግሞ ለአንቺ ሲል የምታያቸው ነገሮች አሉ፣ የማትታዩ ነገሮች አሉ አይደል? ኮምፕሮማይዝ የሚባለው ያ ማለት ምንድን ነው? ለእሱ ስትይ የምታዩ ነገር አለ፣ ለአንቺ ሲል ደግሞ የሚተው ነገር አለ። ወይ መተሳሰብ የሚባለው እዛ ጋር እንዲያለዛ እንዴት መሰለሽ ነገር እሱ የማይወደውን ነገር አላረግም። ስለምወደው አውቶማቲካሊ ስለምወደው እሱን የሚያስፋ ነገር አላረግም። ግን ይህ ፍቃድ አይደለማ። ለምሳሌ ባሌ አለቃ ሆኖ ይህን ልብስ አትልበሽ፣ ይህንን እንትን አትበይ ምናምን ካለኝ እኔ እስር ቤት ውስጥ ነው ያለሁት። ነፃነት የለኝም። የመረጥኩትን የመልበስ መብት የለኝም ማለት ነው። በሆነ ሰው ቁጥጥር ውስጥ ነው ያለሁት። ያመንኩበትን መልበስ፣ የመረጥኩትን ስታይል መልበስ፣ የመረጥኩትን ማድረግ አልችልም ማለት ነው። ልክ ነሽ። ግን በአብዛኛው ወንድ ልጅ ሴት ልጅ ይህንን አትልበሽ ይህንን አድርግ የሚለው ለምን እንደሆነ ታውቂያለሽ? ያው ምክንያቱም እኛ ወንዶችን ስለምናውቃቸው ነው። እኔ ወንድ ልጅን አውቃለሁ፣ አንቺ ሴት ልጅን እንደምታውቂ በምን በኩል አንቺ እንደምትጠቂ ስለምናውቀው ቅድሚያ ፕሮቴክት የማድረጉ ምክንያቱም የሆነ ቦታ ላይ ያንን ልብስ ለብሰሽ አንዱ ማይረባ ምክንያቱም ጥሩ ወንድ እንዳለ በጣም ባለጌ ወንድ አለ፣ ደፋሪ ወንድ እንዳለን አንዘንጋው። ባለጌ ወንድ ስዳደጋለ። ስለዚህ ከዛ ጋር ለመታቀብ አንቺን እዛ ቦታ ላይ እንዳትወድቂ በማሰብ የኔ ማር ይህንን ነገር አትልበሽ ቢልሽ እዛ ጋር ያንን መሰናክል እንዳትሆኝበት። በእኔ በሚስቱ አይተማመንም። እነዛ ሰዎች ቢመኙ አቡዬ ያልኩትን ሰምተሻል። በአንቺ አለመተማመን እኮ አይደለም ያኛው ሰውዬ ተንኮለኛው ወንድ አንቺን እንዳያጠቃበት ነው ማለት እንዳይለክፍበት ኖ መልከፉን አይደለም። ደፋሪ ወንድ አለ አይደለም፣ መጠጥሽ ላይ የሆነ ነገር አድርጎ እኔ ባለትዳር ሴት ምን ሲሆን እዛ ቦታ ላይ ይገኛለሁ ያለ ባል ያለ ጠባቂ ባሌ ጨለማ ላይ ሊሆን ይችላል። ከጓደኞችሽ ጋር የሆነ ነገር ሆነሽ ልትመለሽ ይችላለሽ። ጨለማውን ተገና አድርጎ ሊያጠቃሽ ይችላል። ገብቶሻል? ያንን ነገር ደግሞ እንዳትሆኝበት አንድ ወንድ ልጅ ቀድሞ መጠንቀቅ አለን። ከታቸው አንዳንዴማ ይኸውልሽ ሀቢባ ይቅርታ እኔ ቅድም የተናገርኩት ይኸውልህ፣ ያው ቅድም በተናገርኩት እኔ ደግሞ ልንገርሽ፣ እኔ ሚስት ባለቤት የሚስቴ እኔም ለእሷ የምታዘዝ አለብኝ፣ እሷም ደግሞ ለእኔ የምታዘዝ አለባት። እሷ ደግሞ ማታዘዘኝ ከሆነ ደግሞ ምንም ትርጉም የለውም፣ እዚህ ጋር አንከባበርም ማለት ነው። ሁለተኛ ደግሞ አለባበሷ ደግሞ እኔ የወደድኩት እሷ ደግሞ ይሄን ልበስ ያምርብሃል ካላለችኝ እኔ ለማን ነው እዚህ ተዋቢ ምንድነው ቁንጅና የማሳይ? ለሌላ ሰው ነው ማለት ነው እስካገባው ድረስ። ያ ትክክል ነው። እና እኔ የፈለግኩትን ለእሷ ይሄ ያምርብሻል ብዬ ለእኔ በሱሪ ብትሆን እኮ ለእኔ ለብቻዬ እኮ ችግር የለውም እኮ ቤት ውስጥ አሁን በሱሪ ብትሆን ኖርማል ነው። ግን ከቤት ውጭ እንደፈለገች ምናምን ይሄ ለሌላ ሰው ነው ማለት ለእኔ አይደለም ማለት ነው። እኔ ዞሮ ዞሮ የኔ እስከሆነች ድረስ እኔም ደግሞ የእሷ እስከሆንኩ ድረስ ማየውን ቦታ ምንድነው ማየውን ነገር ለእኔ ግዴታ መታዘዝ አለባት። ይሄ የማንኛውም ምንድነው ግዴታ ደግሞ ሙስሊም ነኝ አይደለ? እሷም ሙስሊም እስከሆነች ድረስ ደግሞ ሃይማኖታችን የሚፈቅደው ነገር ማለት የሚከለክለው ነገር ደግሞ የምታረግ ከሆነ ለእኔ ምን ያደርግልኝ? እስማማለሁ በሀሳብህ ትክክል ነህ። ምክንያቱም እና ሴቶች መብት ደግሞ የምትይው ነገር ደግሞ ይኸውልሽ ሀቢባይ መብት የምትይው እዚህ ጋር የብቻሽ ኖሮ የብቻሽ ላይፍ ካለሽ ችግር የለውም እንደፈለሽ ምናልባት እንደ ራስሽ ነው። ይሄ የራስሽ አይምሮ እሱም የፈለገውን ማድረግ ይችላል፣ እሷም የፈለገችው ማድረግ ትችላለች። ግን እዚህ ጋር እኔ ውስጥ እየደበረኝ እሷ ላይ ማይ ከሆነ ምንም ትርጉም የለውም። ገባሽ? ሚስቴ አይደለችም አታዘኝም ማለት ነው። ይሄ ደግሞ ትዳር አይባልም። እና ይሄን ደግሞ መስፈርት ደግሞ እኔም አልፈልገውም። እዚህ ላይ እንዳታስገቢ ለእኔ ማታዘኝ ማለት
ማልታዘዝ ሚስት አልፈልግም። እሺ መስፈርትክ ላይ የምትታዘዝበት አይደል? መስፈርትክ ላይ እሱ ግድ ነው። እኔ የምታዘዛት እሷ የምታዘዘኝ ይሄ ግዴታ ነው። በዚህ አልደራደር። እንደምና እሷም ማነው ወንድ እሷ ነች ወይስ የምትመራው? እኔ ነኝ የምመራው። ይሄ ግዴታ አዛኝ ፈላጭ ቆራጭ ወንድ ነው። እኔ በጣም የሚገርመኝ እስማማለሁ። ወንድ የሚባለው ለምንድን ነው በሚለው እስማማለሁ። ሁሌም እኔ ሴቶችን የምመክረው ግን አዛኝ ሆናችሁ ፈላጭ ቆራጭ ሆናችሁ ለምንድን ነው ታዲያ ሴቷ እንድታስተዳድራችሁ የምትፈልጉት? ገንዘብ ከሴቷ እንዲመጣ ለምትፈልጋላችሁ? አዛኝ ፈላጭ ቆራጭ ከሆናችሁ ፍለጡ፣ ቁረጡ፣ እዘዙ፣ ገንዘቡን እናንተ አምጡት። እስማማለሁ ነገርሽ። ሁለተኛ ደግሞ እኔ አሜሪካ ወይ ደግሞ ዱባይ የትም ሀገር ስላልኩ እሷ ደግሞ ይህን አድቫንቴጅ ተጠቅማ እንድታዘኝ ምናምን እንደዛ ነገር ደግሞ እኔ አይመቸኝም። ይህን ደግሞ አስገቢ። እኔ ዞሮ ዞሮ ውጭ ሀገራቶች ያው ሰርቼ አብረን ሰርተን ለመለወጥ ነው እንጂ እሷ አይ ወስጄዋለሁ እንደፈለግ ምናምን እንደዛ ምናምን እኔ አይመቸኝም። የሚገርብኝ እሺ፣ እንደዛ አይነት የሚያስቡ ካሉ አልፈለግም። አሜሪካን ይህን መስፈርቴ ነው እና አሜሪካንም የትም ሀገር እኔ ችግር የለብኝም ሀገሩ ማለት ነው። ግን ከመስፈርቴ ውስጥ እሷ ስለወሰደችኝ አላለ አድቫንቴጅ ምናምን ጠቀም ከሆነ እንደዚህ አይነት ነገር ደግሞ አልፈልግም። ወስጄዋለሁ ምናምን ብላ ማለት ነው። ሀሳብን ትቀይራለህ፣ ትፋታለህ። ምን ችግር አለው ካልፈለግ? እሷ አይ መፋታት ለምን እኔ ለመፋታት ሳይሆን አግብቼ መፍታት አልፈልግም። ሀቢባ ይቅርታ አድርግልኝ። እኔ እድሜ ልክ ከኔ ጋር የምትኖር ነው የምፈልገው። እንደሱ ብሎ እንደዚህ አይነት ጋረንቲ የሚሰጥክ ሰው የለማ። እንደዚህ አይነት ነገር እኮ ላይ እንጋባለን ከተስማማን እንቀጥላለን እንጂ እስከ ዘላለም የሚባል ነገርማ የለም። አይ ትዳር ማለት እኮ ይኸውልሽ ሀቢባ፣ ትዳር ማለት አንዴ አይቼ እወጣለሁ፣ ካልተመቸኝ እወጣለሁ፣ ከተመቸኝ እኖራለሁ የሚባል ነገር አይደለም። ገባሽ? ይሄ እስካገባሽ ድረስ አብረሽ ተሻሽለሽ ይህን መጀመሪያ የራስሽ መስፈርት ነው። ተጋብተው ብዙ ያልተስማሙ ሰዎች አሉ፣ እስከ መገዳደል የደረሱ አሲድ እስከ መደፋፋት የደረሱ። እንደዚህ አይነት ነገር የሚፈጠረው እኮ ዘላለም ካልሆነ ትዳሩ ስለምትሉ ነው። ዘላለም የሚባል ነገር የለም። አባት ተግባብታችሁ ዝም ብሎ ተጋብተው እኮ አሁን እኮ እንደዛ እኮ የሚሆኑት እኮ ሀቢባዬ፣ እኔም በራሴ ፍቃድ እኔም አንተ እንደፈለግኩ እኔም እንደፈለግኩ እሆናለሁ ምናምን በሚል እኮ ነው እንደ ብዙ ጊዜ እንደዚህ የሚፈጠረው። እሷም የእሱን ትእዛዝ ሳታከብር ሲቀር እሱም ደግሞ የእሷ ትእዛዝ ሳያከብር ሲቀር እንደዚህ አይነት ነገር የሚፈጠረው በዚህ ነው እንጂ እሷንም ከተከባበሩ ይህን ነገር አይፈጠርም። ገባሽ? ኢዝራኤል ሀቢባ እሺ፣ የራሴ ሀሳብ ነው። ይቅርታ አድርጉልኝ። አይ ትክክል ነህ። እኔ ማጆሪቲው ኢዝራኤል እያለ ነው። ትክክል ነህ እያሉ ነው። እኔ ምን አይነት እድሜ ላይ ደርሻለሁ? የማልከራከርበት እድሜ ላይ ደርሻለሁ። ትክክል ይመችህ። አንተ በራስህ ትክክል ነህ። እነሱ ሁሉም ሰው በየራሱ ሀሳብ ትክክል ነው። እኔ ደግሞ በማምንበት ሀሳብ ትዳር እንተዋወቃለን፣ እንዋደዳለን። ፈጣሪ ካሰመረው ከተስማማን ደስተኛ እስከሆንኩ ድረስ አብሬ እቀጥላለሁ። ካልተስማማን ደግሞ በክብር ከወለድንም በኋላ ችግር ካለ ሰላም የሚመጣው አረማን ነው የሚረብሻል። ምንድን ነው እሱ? የት ነው አብዱል ጋር ነበር። ቴንኪው እና ካልተስማማን እስከ ሞት ድረስ አብሮ የሚወስደን ምንም ምክንያት የለም። እስከ ሞት ድረስ አሲድ እስከ መደደፋፋት እስከ መገዳደል የሚደርስ ምንም እንትን የሚለን ነገር የለም። ገባችሁ? ትዳር ህይወት ትምህርት ቤት ነው። ኤቭሪዴይ አዲስ ነገር እየተማርን ነው የምንሄደው። አዲስ ነገር እድሜያችን እየጨመረ ሲመጣ ልንደባበር እንችላለን። የሆነ ችግር ሊፈጠር ይችላል። ደስ ሳይልሽ ግን ኑሪ እያለቀሽ ትራስሽ በንባ እየበሰበሰ ኖ ወይ እንደዚህ ብሎ ነገር የለም። እስከ ተስማማ ድረስ ነገር ደግሞ ሀቢባ ቀድሞ ቢያስቡበት አሪፍ ነው። እሺ ከማጋባታቸው በፊት ያላቸው የሁለታቸው መጠናናት አለባቸው፣ መነጋገር ያለባቸው ነገር። እሷም ያው የራሷን እንደ ራሷ ማግባት አለባት። አንዳንዴ ተቃራኒ ሲሆኑ ነው እንደዚህ አይነት ነገር የሚፈጠር። እሷ መዝናናት ወይ ደግሞ ነገር ሊላምረት ይችላል፣ ያሱ ደግሞ እንደዛ አይነት ነገር ላይደግፍ ይችላል። እና እሱም እንደዚህ አይነት ነገር የሚደግፍ ሰው አለ አይደለ? ተያይተው እንደዛ ቢገባቡ ደስ ይላል ነው የምለው እኔ። የራሴ ሀሳብ ነው። ትክክል ያው ግራ ከሚጋቡ ይሻላል። አብዱልዬ ወንድም የሀሳብህን አከብራለሁ። ትክክል ነህ። አብዱ ምንድን ያለው አሜሪካ ወሰድኩት ብላ አለቃ የምትጫወትብኝ የማታከብረኝ የማትታዘዘኝ ከሆነ አልፈልግም፣ ከወዲሁ እናገራለሁ። በቃ በክብሬ መስፈርቱ ደግሞ አሜሪካ ችግር የለውም፣ የትም ይሁን ችግር የለውም። ማለት አሜሪካን፣ ካናዳም የትም ይሁን ችግር ግን የነገርኩሽ ይህንን ግዴታ ማክበር አለባት። ይሄ በዚህ ማለት ማልደራደርበት ማለት ነው። ሲገኝ እኮ ነው አሜሪካና ካናዳ እንግዲህ እየፈለግን ነው። እሺ
አሁን ራህማ መስፈርቷን ራህማ እኮ ስላደረቀለችው ነው እንዲህ ስትል ነው ሂጃብ አድርጊ ምናምን ብሎ የሚያካብድ አልፈልግም ስላለች ነው አብዱ የሚተናገረው። እና ሁለተኛ ደግሞ ግዴታ ሂጃብ ግዴታ ነው። አዎ መብትክ ነው ሂጃብ ግዴ እንዴ ትክክል። ሂጃብ የምትለብስ ግዴታ ነው። አንተ መብትህ ነው፣ መስፈርትክ ነው። እሺ የራህማን መስፈርት ጽፍ ያለሁኝ። አይ የራህማ መስፈርት ሙስሊም የሆነ እድሜው ከ30 እስከ 35 የሆነ ሀገር ውስጥ የሚኖር ጸይም፣ ረጅም፣ ወፍራም ጸጉር ያለው ይሰመርበት፣ ጸጉር ያለው የከተማ ልጅ አራድዬ፣ ስራ ያለው፣ አግብቶ ያልፈታ ያልተነካካ ልጅ የሌለው፣ ራሴን እንደሆን የሚፈቅድ ራሴን መሆን የምችልበት ቦታ ላይ ነው መሆን የምፈልገው ነው ዋናው ነገር። ገብቷችኋል? እሺ የመጨረሻው ተመዝጋቢ ቢኒሞስ። ቢኒ እንዴት ነህ ብራዘር? አችሁ ሰላም ነው? አለን አለን አለን። የራህማ ኮድ 12 ነው። ራህማን ያላችሁ 12 ቁጥር ጻፉ። የራህማ ኮድ 12 ነው። መስፈርቷን የምታሟሉ ወንድሞች ካላችሁ 12 ቁጥር ጻፉ። እሺ ቢኒ እንዴት ነህ? አብዱ ትንሽ የእኛንም ጊዜ ነው የያዘብን፣ ግን እንግዲህ ፈጣሪ ይርዳን ነው የሚባለው። ኦልሬዲ ከባድ ነው እና ፈጣሪ ይርዳ ብራዘር። ኮመንት ላይ እየጻፉ እንደሆነ ታውቃለህ። አብዲ አካብዲ ነው መቼ ሚስት አያገኝም ምናምን እያሉ ኮመንት ላይ ይጽፋሉ። ነው የራሱን ነው ሀሳቡ፣ እኛ እንቃወምም። እንግዲህ ያው እንኳን ደህና ቆያችሁን ሁላችሁም የተከበራችሁ የኢትዮጵያ ከታች ለውጋው ሰላም ብያለሁ ሁላችሁንም። ያው የተከበራችሁ እንግዶቻችን ያው እንግዲህ መስፈርታችንን ልንናገር ነው። ሜሪ በጣም እንግዲህ ከውጭ ሆነሽ እያየሽ ነው። ሞዴሬተራችን ሜሪ ያው ብዙ ነገር እየገፋፋች ነው፣ ግን እንድናገር ማለት ነው። እንግዲህ የመጀመሪያ ምርጫዬን ጠይቅኝ ሀቡዬ፣ ከምን እንደሚጀመረው። እምነት ነው የሚጀምረው። ሃይማኖቷ ኦርቶዶክስ ነው የምፈልገው። ኦርቶዶክስ። እሺ እድሜዋ? እድሜ እንትን አለው እንደየሀገሩ የራሴ መስፈርት አውጥቻለሁ። እሺ ንገረኝ። ምንም ችግር የለም። ያው እችላለሁ አይደለ? መብቴ ነው ሀሳቤ ነው። ዚስ ኢዝ ዮር ላይፍ፣ መብትክ ነው። ሀገር ውስጥ ሞዴሬተሮች በቃ ሰው አታስገቡ፣ ጌም ሰዓቴ እየደረሰብኝ ነው እና አንዱን ቦታ ክፍት ተዉት። ሰው ኢንቫይት አታርጉ። አዲስ ሰው አልመዘግብም ከዚህ በኋላ። እሺ ቢኒሞስ መብትክ ነው። ህይወቱ ያንተ ነው። የፈለግከውን እንደዚህ ፈልገው ማለት ትችላለህ። አዎ እና ሀገር ውስጥ ለጊዜው ሀገር ውስጥ ያሉትን ብዙም ፕሮግራም አይደለም እና ውጭ ያሉትን ከውጭ ነው የምፈልገው። ያው እኔ የሚሄድ ስለሆነ ፕሮግራም አሁን ወደ ውጭ ልሄድ ስለሆነ ሀሳቤ ከውጭ ነው። ከዱባይ ይጀምራል። ዱባይ ከሆነ ከ20 እስከ 25 ድረስ በጣም ቆንጆ መሆን አለባት። ዱባይ ከሆነች ወይ እንደዚህ የአረብ ሀገር ያሉ ከሆኑ ቆንጆ መሆን በጣም አለባቸው። እስከ 25 ዱባይ ከሆነ ከ20 እድሜዋ ከ20 እስከ 25 ግን ቆንጆ ከ20 እስከ 25 ቅደል። ስለ ቁንጅና በኋላ ነው። መጀመሪያ ስለ እድሜ መጀመሪያ ስለ ሃይማኖቷ ኦርቶዶክስ የሆነች ብለናል። ከዛ እድሜዋ ዱባይ ከሆነች ከ20 እስከ 25 ብያለሁ። ከዛ እንደዚህ ሀገር ከሆነች ከዚህ እስከዚህ ትለኛለህ። አንዴ ጫለል አሜሪካ እንሄዳለን። አሁን አሜሪካ ነው ማብራት ላበራ ነው። አታባር አብርቻለሁኝ። ኦኬ እሺ ዱባይ ከሆነች ከእድሜዋ ከ20 እስከ 25 አልክ። ለምን ሁሉም አረብ ሀገራት አንድ አይነት አይሆንም? አረብ ሀገራት ችግር የለውም። የአረቡ ችግር የለውም። ከ20 እስከ 25 አድርጊው። አውሮፓና አሜሪካ ለብቻው ነው። አሜሪካ ያለውን እና አውሮፓ ያለውን ልንገርሽ እና ሁለቱን የሚያዥልኝ። እሺ ቆይ አረብ ሀገራት ከሆነች እድሜዋ አረብ ሀገራት ከሆነች እድሜዋ ከ20 እስከ 25 አውሮፓና አሜሪካ ከሆነች ስንት? እኔ ያው አውሮፓና አሜሪካ ከ30 እስከ 35 ችግር የለውም። ተስማምቼ ፈርም ያለው ከ30 እስከ 35 ሲጀምር አውሮፓና አሜሪካ ያሉት ከዛ በላይ ነው እድሜያቸው። ግን ይሆን ከ30 ችግር የለውም። እንደ ሁኔታው ነው እንቀበላለን። አሜሪካ ያለው ችግር የለውም። ኦኬ ከ35 ጊዜያችሁ ልትወልዱ ነው ታዲያ?
ለምሳሌ 45 ከሆነች ከዛ እንዴ ልትወልዱ ነው? አይ ትወልዳለች፣ ችግር የለውም። ወረቀቱ ያገፋፋል ድጋን ችግር የለውም። ደግሞ ሌላ መንገድም አለ እንጂ መውለጃ ሌላ በሌላ መንገድ ይወልዳሉ። አሁን እኮ አሜሪካ እድሜ ያጣላንም አሜሪካ እድሜ ያጣላንም። ይሄን መዝግቡልኝ፣ ችግር የለውም። አሜሪካ እሺ ቢኒ መዝግብ ያለው እሺ ቢኒ ቀጥል። እሺ ከዛ እንትኗ መልኳ መልኳ ቀይ ሴት ነው እኔ የምወደው። ቀይ ቆንጅዬ መሆን አለባት። ቆንጅ የሆነች ቀይ ጠይምም ይሁን ችግር የለ። ቀይና ጠይም ያዩ ሁለቱንም። ቀይ ወይም ጠይም ቆንጆ ይሰመርበት። ይሰመር። ጥቁር ግን እንዳይገባ ደራሽ። ቀይ ወይም ጠይም እና ቆንጆ ይሰመርበት ነው ያልኩት። እሺ ቁመቷስ? እኔ ሜትር ከ75 ነኝ። ኦልሬዲ ያው ሜትር ከ65 ድረስ ከሜትር ከ65 ጀምሮ ወደ ላይ ከፍ ብትል ችግር የለም። እወዳለሁ፣ ቁመት ደስ ይለኛል። ረጅም ሴት ትወዳለህ? ጽፌ ልካል። ሜትር ከ65 ጀምሮ ብያታለሁ ቁመቷል። እሺ ዳይመንድ ፍላወር እየላከች ነው። መግባት ፈልጋ ከሆነ አስገቧት። ዳይመንድዬ ፈልገሽ ነው? እሺ ሜትር ከ65 ጀምሮ ቁመት። ስራ ያላት የሌላት? ዋናው እሱ ነው። ዋናው ስራ ነው። ስራ ያላት መሆን አለባት። ያው እኔም እሰራለሁ፣ እኛ አብረን እንሰራለን። ግን ስራ ያላት ስራ ያላት እሷ ልታስተዳድርክ ነው እንዴ? ስራ ያላት ሌለው ሰው አግብቼ መከራዬን ከማይ አብረን እንሰራለን። ግን እሷ ስራ ይኑራት፣ እኔም አለኝ እኮ። እሺ አግብታ የፈታች ዳይመንድን አስገቧት። መግባት ፈልጋ ከሆነ ጠይቋትና። እሺ አግብታ የፈታች ብትሆን ችግር አለ? አዎ ውጭ ኑሮ ከባድ ስለመሆነ ስለማይስማሙ ልጅ እንዳይኖራት አግብታ ከፈታች ችግር የለውም። አሜሪካ ያለውን እንደሱ ያጅልኝ። አረብ ሀገር ያሉት ግን አግብቶ የፈታ አልፈልግም። እሺ አሜሪካ ከሆነች ፈት ችግር የለውም፣ ልጅ ነው። አረብ ሀገር ከሆነች ደግሞ ፈት ነው፣ ልጅ ነው። እሺ አሜሪካ ያለችው አግብታ የፈታች ከሆነች ችግር የለብኝ ብለካል። ልጅ እስካላት? አይ ልጅ ካላት እኔ አይሆንልኝም፣ ይጋፋኛል፣ አይሆንም። ጥሩ ኤክስ አድርጊያለሁ። ዳይመንድዬ እወዬ እኔ ማለት ነው ይቅርታ፣ ሰላም ሁላችሁንም ሰላም ብያለሁ፣ ለሁላችሁም። ለራህማ ማለት ነው አሁን እኔ የገባሁበት ቦታ የነበረው ልጅ ገብቶ ነበር ራህማን ፈልጎ ማለት ነው። በጣም ነው ማች የሚያረጋት እና አስገቢጣት። አንድ ሰው እንኳን እንሸኝ። የእውነት አሁን የገባው የነበረው ከታች ማለት ወጣ አንዳይቼልሻለሁ ማለት ነው። ለራህማ አሁን ገብቶ ነበረ። የሆነ ሰው ተነቅሎ ይሁት ምናምን ገብቶ ነበረ። አስገቡት። እኔ ራሴ እየፈለግኩት ነበረ። 12 ቁጥር እንትን ጽፎ ነበረ እና አሁንም ይጻፍ ከጻፈ ማለት ነው። አብዬ አንድ መልዕክት ላስተላለፍ ማለት ለንደንም ሆነ ዓለም ላይ ያላችሁ የቢኒ የእንትኖች ምንድን ነበር የሚባለው መልዕክት ልኬልሽ ነበረ። የእናቶች እየተሰራ ያለው ኢትዮጵያ ውስጥ ማለት ነው መቄዶንያ እንትን እያደረጉ ነው እና አሁን ለንደን ላይ ነው እያደረጉ ያሉት። ከቻላችሁ ዌብሳይት ውስጥ ገብታችሁ ኢንቮልቭ አድርጉ። በቂ የሆነ ገቢ ስላላገኘ እንትን እያለ ነው። ለንደን ላይ እያደረጉ ነው፣ ግን ዓለም ላይ ያላችሁ እንትን ማድረግ ትችላላችሁ። እና አደራ እሱልን ነው ተሳተፉ ለበጎ ነገር። ይቅርታ ብዬ በቃ የበጎ ነገር ነው በጣም። ዛሬ ማታ በተለይ ትልቅ እንትን አላቸው ቲክቶክ ላይ ምናምን ይገባሉ። ዌብሳይቱን ተሳተፉ አደራ። 1 ብር የሚሆን ይጠቅማቸዋል። እሺ አመሰግናለሁ። እና ግን አደራ እንትናን እንዳራት